አንድነት የምትነግረን ነገር ይኖራል። እሷን እንስማት። እንዴት ዋላችሁ? ዛሬ በጣም ደስ ብሎኛል። ልጄን ያገኘሁበት ቀን ነው። ድሮም ልጅ እንዳለሽ ጠርጥሬ ነበር። እኔ ማለት የኔ ብጤ የነበርኩ ሴት ነኝ። ልጄን ለማሳደግ ስል የሰው ፊት የገረፈኝ ከርታታ የኔ ብጤ ሴት ነበርኩ። ቆይ አሁን ስለዚህ ነገር ማውራቱ ለምን አስፈለገ? አይ ምንም፣ እንዲሁ ታሪኳን ስትነግረኝ ገረመኝና እንድታካፍለን ብዬ ነው። ማን እንዳይነጥቅሽ ነው? ያንቺው ነው። አይዞሽ። እሱም ስላልተሳካልሽ ነው እንጂ በጣም ለፍተሽ ነበር። እስኪ ዝም በሉ። የእናንተን ጭቅጭቅ እንስማ ወይስ የእሷን ታሪክ? እስኪ በቃ ዝም በሉ። አንድነት ቀጥይ፣ አንቺ መስማሽ። ስሜ አንድነት ሳይሆን ማስረሻ ነው። አየሽ ሰል ብዬሽ ነበር። እባክሽ አሁን እሱ ምን ያደርጋል? ኪራ ይህን ነገር ወይ ሌላ ጊዜ እንስማ። ምን ነው ከአንቺ ጋር የሚያገናኘው ነገር አለ? ማለት ምን ማለት ነው? አይ ስሜን ቤቲ ስለምታውቀው ነው። ምን እያልሽ ነው እንዴ? እንደኔ ስራ ቢሆንማ እዚህ እናንተ ፊት መቆም አይገባኝም ነበር። እንደ በደሌ ብዛት ቢሆን እስር ቤት ነበር መገኘት የነበረብኝ። አንቺ የውሻ ልጅ አፍሽን ዝጊና ከዚህ ቤት ውጪ። ቤቲ ግን እውነቱ ሲታወቅብሽ እንኳን ትንሽ አታፍሪ? እሺ እንግዲህ ሁላችንም ዛሬ ለምን እንደተሰባሰብን እናውቃለን። ዛሬ ፍቅሬን የመለስኩበት ቀን። ጽናት ቁጭ በይ። አንድነት የምትነግረን ነገር ይኖራል። እሷን እንስማት። እንዴት ዋላችሁ? ዛሬ በጣም ደስ ብሎኛል። ልጄን ያገኘሁበት ቀን ነው። ድሮም ልጅ እንዳለሽ ጠርጥሬ ነበር። እኔ ማለት የኔ ብጤ የነበርኩ ሴት ነኝ። ልጄን ለማሳደግ ስል የሰው ፊት የገረፈኝ ከርታታ የኔ ብጤ ሴት ነበርኩ። ቆይ አሁን ስለዚህ ነገር ማውራቱ ለምን አስፈለገ? አይ ምንም፣ እንዲሁ ታሪኳን ስትነግረኝ ገረመኝና እንድታካፍለን ብዬ ነው። ማን እንዳይነጥቅሽ ነው? ያንቺው ነው። አይዞሽ። እሱም ስላልተሳካልሽ ነው እንጂ በጣም ለፍተሽ ነበር። እስኪ ዝም በሉ። የእናንተን ጭቅጭቅ እንስማ ወይስ የእሷን ታሪክ? እስኪ በቃ ዝም በሉ። አንድነት ቀጥይ፣ አንቺ መስማሽ። ስሜ አንድነት ሳይሆን ማስረሻ ነው። አየሽ ሰል ብዬሽ ነበር።